ሰላም ተማሪዎች እንዴት ናችሁ? ይሄ የ12ኛ ክፍል ፊዚክስ ቻፕተር 2 ነው። ቻፕተር 2 ፊዚክስ ስለ ቱ ዳይሜንሽናል ሞሽን ነው ዲል የሚያደርገው። ባለፈው ፓርት ቱቶሪያላችን ቱ ዳይሜንሽናል ሞሽን ምን እንደሆነ፣ ፕሮጀክታይል ሞሽን ለመባል አንድ እንቅስቃሴ ምን አይነት ሜትሪክሶችን ማየት እንዳለብን፣ የትኞቹ ፕሮጀክታይል ሞሽን እንደሆኑና የትኞቹ እንቅስቃሴዎች ደግሞ ፕሮጀክታይል ሞሽን አይደሉም የሚሉትን አይተናል። ዛሬ በፓርት 2 ቱቶሪያላችን ስለ ሆሪዞንታል ፕሮጀክታይል ሞሽን ነው የምናወራው። ፕሮጀክታይል ሞሽንን በሁለት እንከፍላለን። አንደኛው ፕሮጀክታይል ሞሽን አት አንግል በአንግል ፕሮጀክት የተደረገና ሆሪዞንታሊ ላውንች የተደረገ ብለን በሁለት መክፈል እንችላለን። ዛሬ ሆሪዞንታል ፕሮጀክታይል ሞሽን እንመለከታለን። ሆሪዞንታል ፕሮጀክታይል ሞሽን ስለ ሆሪዞንታል ኢኒሻል ቬሎሲቲ፣ ስለ ሆሪዞንታል ፋይናል ቬሎሲቲ፣ ስለ ሆሪዞንታል ዲስታንስ፣ ቨርቲካል ኢኒሻል ቬሎሲቲ፣ ቨርቲካል ፋይናል ቬሎሲቲ፣ ስለ ቨርቲካል ዲስፕሌስመንት ወይም ሄይት እና አጌን በመጨረሻም አንድ ኤግዛምፕል አብረን እንሰራለን። አይ ሆፕ ኢንትረስቲንግ ነው የሚሆነው። ኤንጆይ ኢት። ሶ መጀመሪያ ስለ ሆሪዞንታል ፕሮጀክታይል ሞሽን ከማውራታችን በፊት እስኪ ባለፈውን ፓርት ላይ አንስተነዋልና ፕሮጀክታይል ሞሽን በቱ ዳይሜንሽናል ሞሽን ስር ያለ ነው። ቱ ዳይሜንሽናል ሞሽን ማለት ሞሽን በሁለት ዳይሜንሽን በኤክስ አክሲስ እና በዋይ አክሲስ ላይ የሚደረግ ሞሽን፣ ወደ ላይም ወደ ጎንም የሚደረግ ሞሽን ቱ ዳይሜንሽናል ሞሽን ይባላል። ሶ ፕሮጀክታይል ሞሽን ኢዝ ዋን ኦፍ ቲፒካል ካቴጎሪ ኦፍ ቱ ዳይሜንሽናል ሞሽን። ፕሮጀክታይል ሞሽን በራሱ ቱ ዳይሜንሽናል ሞሽን ክላሲፋይ ስናደርገው ፕሮጀክታይል ሞሽን እና ሰርኩለር ሞሽንን እናገኛለን። ከዛ ውስጥ ነው ይሄ ፕሮጀክታይል ሞሽን በዚህ ፓርት የምናየው። ሶ ፕሮጀክታይል ሞሽን በራሱ ደግሞ ስናይ ዲፋይን እንዳደረግነው አንድ ሞሽን ኦር አንድ ኦብጀክት ኦንሊ ግራቪቲ ብቻ ባለበት ሙቭ ሲያደርግ ወይም በግራቪቲ ኢንፍሉዌንስ ስር ብቻ ሙቭ የሚያደርግ ፋይር የተደረገ የተወረወረ የተመታ ኳስ ሊሆን ይችላል፣ የተተኮሰ ጥይት፣ የተወረወረ ድንጋይ ሊሆን ይችላል። በግራቪቲ ኢንፍሉዌንስ ስር ብቻ ኤር ሬዚስታንስ ወይም የአየር ግፊቱ እንኳን የለም ብለን አስበን ኦንሊ ፎርስ ኦፍ ግራቪቲ ብቻ ስር ሲሆን ፕሮጀክታይል ሞሽን እንለዋለን። ይሄም ፕሮጀክታይል ሞሽን በሁለት ከፍለን እናያለን። ሆሪዞንታል ፕሮጀክታይል ሞሽን እና ኢንክላይንድ ኦር ፕሮጀክታይል አት አን አንግል ብለን ክላሲፋይ እናደርጋቸዋለን። በዛሬው ፓርታችን የመጀመሪያውን ሆሪዞንታል ፕሮጀክታይል ሞሽንን እናያለን። ሆሪዞንታል ፕሮጀክታይል ሞሽን ኢዝ ኤ ሞሽን ኢን ዊች ኦብጀክት ኢዝ ላውንችድ ሆሪዞንታሊ ዊዝ ዜሮ አንግል። በዜሮ አንግል ከሆነ ከፍታ ላይ ሆሪዞንታሊ የተወረወረ ፋይርድ የሆነ ወይም የተመታ ኦብጀክት ሆሪዞንታል ፕሮጀክታይል ሞሽን ይባላል። እዚህ ጋር የምናየው የሆነ ዲስታንስ ኦር ይሄ ሄይት አለ። ከዛ ሄይት ላይ ሆሪዞንታሊ የሆነ ኦብጀክት ሲወረወር ምንም አይነት አንግል የለም። እዚህ ጋር ያለው 0 ዲግሪ ነው ያለው እዚህ ጋር የተወረወረበት አንግል። ይሄ ሆሪዞንታል ፕሮጀክሽን ወይም ሆሪዞንታል ፕሮጀክታይል ሞሽን እንለው። ኢንክላይንድ ፕሮጀክሽን ወይም ፕሮጀክታይል አት አን አንግል የምንለው ደግሞ በየሆነ አንግል ከመሬት ወይም ከየሆነ ቦታ ላይ ፕሮጀክትድ የሆነ ነው። ወደ ላይ የሆነ ሰርቴን አንግል አለ ከኤክስ አክሲሱ ጋር የሚሰራ። ይሄ ምን እንለዋለን? ኢንክላይንድ ፕሮጀክሽን ወይም ፕሮጀክታይል አት አን አንግል እንላለን። ያ አንግል በ0 እና በ90 ዲግሪ መሃል ባለ አንግል ነው። ሞስት ኮመን የሆነ ኬዝ በፕሮጀክታይል ሞሽን ፕሮጀክታይል አት አን አንግል ነው። እንደዚህ አይነት ፕሮጀክታይል ሞሽኖች ናቸው የተለመዱት፣ በየሆነ አንግል ፕሮጀክትድ የሆነ ማለት ነው። ኤኒዌይ ሁለቱም ፕሮጀክታይል ሞሽን ናቸው። ለዛሬ ፕሮጀክታይል ሞሽን ሆሪዞንታል ፕሮጀክታይል ሞሽንን ዲስከስ እናደርጋለን። ሶ ሆሪዞንታል ፕሮጀክታይል ሞሽን ኢዝ አ ፕሮጀክታይል ሞሽን ዳት ፕሮጀክትድ ሆሪዞንታሊ ፍሮም ሰርቴን ሄይት። ከየሆነ ከፍታ ላይ ፕሮጀክትድ የሆነ ኦብጀክት ሆሪዞንታል ፕሮጀክሽን እንላለን። ሆሪዞንታሊ ነው የተወረወረው፣ ምንም አይነት ኢንክሊኔሽን የለም። ይኸውላችሁ አሁን እዚህ ጋር ዲፈረንሺየት ማድረግ ያለባችሁ የሆነ አንግል አለ እዚህ ጋር ግን ወደ ጎን ብቻ ነው የተወረወረ። እንዲህ የተወረወረና ወደ ጎን ሲምፕሊ የተወረወረ ነገር እኩል አይደለም። እዚህ ጋር ያለው 0 ዲግሪ ብቻ ነው ያለው። ይሄ ደግሞ በየሆነ አንግል ተወርውሯል። ከሆሪዞንታሊ ካየ ነው የሆነ አንግል ኦፍ ኢንክሊኔሽን ኦር አንግል ኦፍ ፕሮጀክሽን አለው። ይሄ ነው ኪ ዲፈረንሳችሁ። ሶ የሆነ ከፍታ ላይ ሆነን ሆሪዞንታሊ የሆነ ነገር ስንወረውረው ሆሪዞንታል ፕሮጀክሽን እንለዋለን። የሆነ ከፍታ ያስፈለገበት ምክንያት ወደ ጎን የሆነ ነገር የምንወረውረው ከሆነ መሬት ላይ ሆነን ከፍታው ባይኖር ቱ ዳይሜንሽናል መሆኑ ይቀርና ዋን ዳይሜንሽናል ብቻ ይሆናል። ለምሳሌ መሬት ላይ አሁን አንድን ኦብጀክት መሬት ላይ እንምታው ቢባል እንዲህ ኦር ሆሪዞንታል ፕሮጀክሽን ነው ልንለው አንችልም። የሆነ ዋን ዳይሜንሽናል ሞሽን ይሆንብናል። የሆነ ከፍታ ያስፈልገናል። ምክንያቱም ቨርቲካል የሆነውን ዳይሜንሽን ለማግኘት የሆነ ከፍታ ላይ መውጣት ያስፈልጋል። ለዚህ ኬዝ ነው የሆነ ሰርቴን ሄይት የሚያስፈልገው። ሶ ኢትስ ኢኒሻል ቬሎሲቲ ኢዝ 0። ኢኒሻል ቨርቲካል ቬሎሲቲ 0 ነው። ሶ ኢት ስታርትስ ዊዝ ኦንሊ ሆሪዞንታል ቬሎሲቲ። አሁን እዚህ ጋር ሁለት ነገሮችን ይሉኝ። ኢኒሻል ቨርቲካል ቬሎሲቲ አለን። ኢኒሻል ቨርቲካል ቬሎሲቲ ማለት ነው ልክ ሲጀምር ወደ ታች በምን ያክል ስፒድ ሙቭ እያደረገ ነው የሚለው ማለት ነው። ሆሪዞንታል ኢኒሻል ቬሎሲቲ አለ ሲጀምር ወደ ጎን በምን ያክል ስፒድ ሙቭ እያደረገ ነው የሚለው። ወደ ጎን ስለተወረወረ ይሄ ኦብጀክት ወደ ታች በምንም አይነት ስፒድ እየተጓዘ አይደለም። ይህ ማለት ኢኒሻል ቨርቲካል ቬሎሲቲው 0 ነው ማለት ነው። ወደ ጎን ግን የሆነ የተወረወረበት ስፒድ አለ ሲጀምር ማለት ነው። 5 ሊሆን ይችላል፣ 10 ሊሆን ይችላል። የሆነ ሜትር ፐር ሴኮንድ ይኖራል። ያ ሆሪዞንታል ኢኒሻል ቬሎሲቲ ነው። ሶ ሆሪዞንታል ኢኒሻል ቬሎሲቲው የሆነ የተወረወረበት ኦር የሆነ አማውንት አለው። ቨርቲካል ኢኒሻል ቬሎሲቲ ግን 0 ነው። ለየትኛው? ለሆሪዞንታል ፕሮጀክታይል ሞሽን። ለሆሪዞንታል ፕሮጀክታይል ሞሽን ቨርቲካል ኢኒሻል ቬሎሲቲ ሲጀምር ያለው ቬሎሲቲ 0 ነው ቨርቲካሊ። ሆሪዞንታሊ ግን የሆነ አማውንት የሆነ ኳንቲቲ ኳንቲፋይ ልናደርገው እንችላለን። አስ ኢት ሙቭስ ግራቪቲ ኮዝ ኢት ቱ ጌን ቨርቲካል ኮምፖነንት ኦፍ ቬሎሲቲ። አሁን እዚህ ጋር ሙቭ እያደረገ በሄደ ቁጥር አንድ ኦብጀክት ሆሪዞንታሊ ግራቪቲ
ግራቪቲ ወደ ታች ፑል ያደርገዋል። ግራቪቲ ደግሞ ፑል የሚያደርገው የምታውቁት በ9.8 ሜትር ፐር ሴኮንድ ስኩዌር ነው። ይሄ ማለት ምን ማለት ነው? ያለፈው ፓርት ላይ አንስተናል። መሬት ላይ ሊሆን ይችላል አንድ መኪና የሆነ ያክል ሜትር ፐር ሴኮንድ ስኩዌር እየሄደ ነው ስንል ወይም ግራቪቲ በ9.8 ሜትር ፐር ሴኮንድ አንድ ኦብጀክት ፑል እያደረገ ነው እየጎተተው ነው ስንል ምን ማለታችን ነው? በአንድ ሴኮንድ ውስጥ በ9.8 ሜትር ፐር ሴኮንድ ስፒዱ እየጨመረ ነው ማለታችን ነው። ሶ አንድ ኦብጀክት ከዚህ ተነስቶ ሲነሳ ቨርቲካሊ 0 ሜትር ፐር ሴኮንድ ላይ ነበር። ነገር ግን ሙቭ ሲያደርግ ግራቪቲ ወደ ታች በ9.8 ሜትር ፐር ሴኮንድ ስኩዌር ስለሚስበው ቬሎሲቲ እያገኘ ይሄዳል። እዚህ ጋር ቨርቲካሊ 0 የነበረው ቬሎሲቲውን እያገኘ ይሄዳል። በ9.8 ሜትር ፐር ሴኮንድ እየጨመረ ይሄዳል ቬሎሲቲው ማለት ነው። ኢንኬዝ ወደ ላይ ለሚጓዝ ኦብጀክት ደግሞ ቬሎሲቲው እየቀነሰ ነው የሚሄደው በ9.8 ሜትር ፐር ሴኮንድ፣ ምክንያቱም ወደ ታች እየተሳበ ስለሆነ። ወደ ታች ለተወረወረ ኦብጀክት ደግሞ ወደ ታች ለሚጓዝ ኦብጀክት ደግሞ በ9.8 ሜትር ፐር ሴኮንድ እየጨመረ ነው ያለው ቬሎሲቲው። ሶ ቨርቲካሊ ቬሎሲቲው እየጨመረ ይሄዳል። ሆሪዞንታሊ ደግሞ እዚህ ጋር ለመግደል አንድ ኢሹ ኢኒሻል ቬሎሲቲ ሲጀምር 5 ሜትር ፐር ሴኮንድ ከሆነ ሆሪዞንታል ፋይናል ቬሎሲቲው 5 ሜትር ፐር ሴኮንድ ስኩዌር ነው። ሉክ እዚህ ጋር ይሄንን ሆሪዞንታል ፕሮጀክታይል ሞሽን ስር ወይም ፕሮጀክታይል ሞሽን ስር ሆሪዞንታሊ ቬሎሲቲ ኮንስታንት ነው፣ ቋሚ ነው። በተወረወረበት ነው የሚጨርሰው። ምክንያቱም የአየር ግፊት ወር ኤር ሬዚስታንሱን 0 ነው ካልነው the only thing አክት እያደረገ ያለው ፎርስ ግራቪቲ ነው። ግራቪቲ ደግሞ ሆሪዞንታሊ አይደለም፣ ቨርቲካል ኮምፖነንት ብቻ ነው ያለው። ወደ ታች ብቻ ነው ኦብጀክቶችን የሚስበው እንጂ ሆሪዞንታሊ ኦብጀክትን አይስብም ግራቪቲ። ስለዚህ ሆሪዞንታሊ ምንም አይነት ፎርስ አክትድ እየሆነበት ስለሌለ አንድ ኦብጀክት በኒውተን የመጀመሪያው ህግ የምታስታውስ ሎስ ኦፍ ኢነርሺያ ላይ አንድ ኦብጀክት ምንም አይነት ፎርስ አፕላይድ እየሆነበት ከሌለ በጀመረው ስፒድ ነው የሚጨርሰው፣ ወይም ኮንስታንት በሆነ ስፒድ ነው የሚሄደው። ሬስት ላይም ከሆነ ሬስት ላይ ይቆያል፣ እየተጓዘም ከሆነ ኮንስታንት በሆነ ስፒድ ይጓዛል ይላል። ሶ በዚሁ ኬዝ የጀመረበት የሆነ ስፒድ አለ፣ 5 10 የትኛው ሜትር ፐር ሴኮንድ ሊሆን ይችላል። በዛ በጀመረበት ነው የሚጨርሰው ሆሪዞንታሊ ማለት ነው። ሶ ሆሪዞንታሊ በጀመረው ኮንስታንት ነው። ቨርቲካሊ ግን ሲጀምር 0 ነው ኢኒሻል ቬሎሲቲ፣ ቨርቲካል ኢኒሻል ቬሎሲቲ። ሲቀጥል ግን ኦር ኮንቲኒየስሊ በእያንዳንዱ ሴኮንድ ግን በ9.8 ሜትር ፐር ሴኮንድ እየጨመረ ይመጣል። ሶችን እዚህ ጋር መግደል ያስፈልጋል። ሶ እዚህ ጋር የምናገኛቸው ምን አሉ? አሁንም ዲፈረንሺየት ማድረግ ያለብን ነገር ሆሪዞንታሊም ቨርቲካሊም ኮምፖነንቶች አሉት። አሁን እዚህ ጋር 2 ዳይሜንሽናል ሞሽን እያየን ነው። 1 ዳይሜንሽናል ሞሽን ላይ አንድ መኪና ከትምህርት ቤት ተነስቶ ቤት መጣ በሚለው በድሮ 11ኛ ክፍል ላይ በተማራችሁት ኦር ከዛ በፊትም በተማራችሁት ሲናሪዮ አንድ መኪና ከቤት ትምህርት ቤት ኦር ከኤ ወደ ቢ ሄደ ስንል ሲምፕሊ መሬት ላይ ስለሆነ 1 ዳይሜንሽን ነው ያለው። 5 ሜትር ፐር ሴኮንድ ከሆነ 5 ሜትር ፐር ሴኮንድ ነው። ወደ ኤክስ ነው ወደ ዋይ ነው ቨርቲካል ነው ሆሪዞንታል ነው የምንለው ሲናሪዮ የለም። 2 ዳይሜንሽናል ሞሽን ላይ ግን እዚህ ጋር ማወቅ ያለብን ነገር አንድ ኦብጀክት ሲሄድ ወደ ላይም እየሄደ ነው፣ ወደ ታችም እየሄደ ነው፣ ወደ ጎን ሙቭ ያደርጋል፣ ወደ ታችም ይሄዳል። ሶ 2 ዳይሜንሽን 2 አቅጣጫ 2 አቅጣጫ ያስባለው ይሄ ነው። ሶ በዚህ ውስጥ ቬሎሲቲውም 2 አቅጣጫ ይኖረዋል። ቨርቲካል ቬሎሲቲም ይሆናል፣ ኢኒሻል ቬሎሲቲም ይሆናል። ዲስታንሱም ቨርቲካሊም ዲስታንስ ይኖረዋል፣ ሆሪዞንታሊም ዲስታንስ ይኖረዋል። ስለዚህ እዚህ ጋር ቨርቲካል ኢኒሻል ቬሎሲቲ ይኖረናል፣ ቨርቲካል ፋይናል ቬሎሲቲ ይኖረናል፣ ቨርቲካል ዲስታንስ ይኖረናል። ይሄ ቨርቲካል ኮምፖነንት የምንላቸው ነው። እዚህ ጋር ደግሞ ሆሪዞንታል ዲስታንስ ይኖረናል፣ መሬት ላይ ማለት ነው። የሆነ ላውንችድ ከሆነበት ላንድ እስከሚያደርግበት ያለው ዲስታንስ። ሆሪዞንታል ኢኒሻል ቬሎሲቲ ይኖረናል፣ ሆሪዞንታል ፋይናል ቬሎሲቲ ይኖረናል። ይሄ ደግሞ ሆሪዞንታል ኮምፖነንቶች ናቸው። ጀስት መጀመሪያ በ1 ዳይሜንሽናል ሞሽን ላይ የምናውቃቸው ኢኒሻል ቬሎሲቲ፣ ፋይናል ቬሎሲቲ፣ ዲስታንስ አሁን እዚህ ጋር 2 ዳይሜንሽን ስለሆነ ወደ 2 ይከፈላሉ። ቨርቲካልም ይሆናል፣ ሆሪዞንታልም ይሆናል። ይህንን በደንብ ለይቶ ማወቅ ያስፈልጋል። ምክንያቱም የምንጠቀማቸው ኢኩዌሽኖችም የተለያዩ ናቸው። መጀመሪያም እንዳለው ኢኒሻል ቨርቲካል ቬሎሲቲ ሲጀምር 0 ነው ብለናል። ይሄኛው ፋይናል ቨርቲካል ቬሎሲቲ ደግሞ በ9.8 ሜትር ፐር ሴኮንድ እየጨመረ ይሄዳል ብለናል በአንድ ሴኮንድ። ቨርቲካል ዲስታንሱ ደግሞ ከሆነ ሄይት ላይ ነው ላውንችድ የሆነ ብለናል። ሆሪዞንታል ዲስታንስ ኦብቪየስሊ ኦብጀክቱ ከጀመረበት እስከሚያልቅበት ድረስ ያለው ሆሪዞንታሊ መሬት ላይ ያለው ዲስታንስ ነው። ሆሪዞንታል ኢኒሻል ቬሎሲቲ መጀመሪያ ላውንችድ የሆነበት ቬሎሲቲ ነው ብለናል። ሆሪዞንታል ፋይናል ቬሎሲቲ ደግሞ አንድ ኦብጀክት ታርጌት ውስጥ ሲመታ ወይም መሬት ላይ ሲደርስ ያለው ሆሪዞንታል ቬሎሲቲ ነው ብለናል። ነገር ግን ሆሪዞንታል ኢኒሻል ቬሎሲቲ እና ሆሪዞንታል ፋይናል ቬሎሲቲ እኩል ነው። ቢኮዝ ቬሎሲቲ ኦር ስፒድ ሆሪዞንታሊ በፕሮጀክታይል ሞሽን ምንም አይነት ሬዚስታንስ ስለሌለ እኩል ናቸው። ሶ አሁን እዚህ ጋር ለነኚህ ኢኩዌሽኖቹ የተለያዩ ስለሆነ ለየብቻ እናያቸዋለን ማለት ነው። ሶ እዚህ ጋር ኢኩዌሽን ኦፍ ሆሪዞንታል ኮምፖነንት፣ ሆሪዞንታል ኮምፖነንቶችን ለመጨረሻ ጊዜ ልድገም። ሆሪዞንታል ኢኒሻል ቬሎሲቲ ይኖረናል፣ ሆሪዞንታል ፋይናል ቬሎሲቲ፣ ሆሪዞንታል ዲስታንስ ይኖረናል። እነኚህ ሆሪዞንታል ኮምፖነንቶች ናቸው። ዜር ኢዝ ኖ አክሰለሬሽን ሆሪዞንታሊ ቢኮዝ ዜር ኢዝ ኮንስታንት ቬሎሲቲ አሎንግ ሆሪዞንታል። አሁን እዚህ ጋር ሆሪዞንታሊ ምንም አይነት አክሰለሬሽን የለም። ቨርቲካሊ አክሰለሬሽኑ ቋሚ ነው፣ ዩኒፎርም አክሰለሬሽን ነው። ምክንያቱም 9.8 ሜትር ፐር ሴኮንድ ስኩዌር ነው፣ ቋሚ
ቋሚ አክሰለሬሽን ነው ያለው። ሆሪዞንታሊ ግን አክሰለሬሽኑ ዜሮ ነው። ቢኮዝ ምንድነው ኮንስታንት ቬሎሲቲ ነው። አክሰለሬሽን እንደምታውቁት ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ዲቫይድድ ባይ ታይም ነው። ፋይናል ቬሎሲቲው እና ኢኒሻል ቬሎሲቲው እኩል ከሆኑ እነኚህ ሁለቱ እኩል ከሆኑ ዜሮ ነው የሚመጣው ሰብትራክሽናቸው። ዜሮን ደግሞ ለታይም ለፈለግነው ታይም ብናካፍል ቴክኒካሊ ኢትስ ዜሮ። ሶ አክሰለሬሽን የለም ሆሪዞንታሊ ቋሚ ቬሎሲቲ ነው ያለው። ዴር ኢዝ ኖ አክሰለሬሽን። ሶ ኮምፖነንቶቹ ስናይ ሆሪዞንታል ኢኒሻል ቬሎሲቲ እንዳልኳቸው ኢትስ ሃው ፋስት ዘ ኦብጀክት ኢዝ ሙቪንግ ዌን ኢት ፈርስት ላውንችስ። ሲጀምር አንድ ኦብጀክት በምን ያክል ስፒድ እየተጓዘ ነው፣ በምን ያክል ስፒድ ጀመረ። ሆሪዞንታል የሚለውን ነው ሆሪዞንታል ኢኒሻል ቬሎሲቲ። ሆሪዞንታል ፋይናል ቬሎሲቲ ኢዝ ኢትስ ሃው ፋስት አን ኦብጀክት ኢዝ ሙቪንግ ዌን ኢት ሂትስ ኢትስ ታርጌት ኦር ደ ግራውንድ። ግራውንዱን ሲመታ ወይም ታርጌቱን ሲመታ አንድ ኦብጀክት በምን ያክል እየሄደ ነበር የሚለው ሆሪዞንታል ፋይናል ቬሎሲቲው ነው። ሆሪዞንታሊ ቬሎሲቲ ኢዝ ኮንስታንት ስላል እንዳወራ ነው ሆሪዞንታል ኢኒሻል ቬሎሲቲ እና ሆሪዞንታል ፋይናል ቬሎሲቲ ኢኳል ናቸው። ዘ ሰርድ ዋን ኢዝ ሆሪዞንታል ዲስታንስ ነው። ሉክ እያየን ያለ ነው ሆሪዞንታል ኮምፖነንቶችን ነው። ሆሪዞንታል ኢኒሻል ቬሎሲቲ አይተናል። ሆሪዞንታል ፋይናል ቬሎሲቲ አይተናል። ሰርድ ሆሪዞንታል ዲስታንስ። ሆሪዞንታል ዲስታንስ ኢዝ ዘ ቶታል ፎርዋርድ ዲስታንስ ዘ ኦብጀክት ትራቭልስ ፍሮም ላውንች ቱ ላንዲንግ። ቅድም እንዳልኳችሁ ኦብጀክታችን ከላውንቺንግ ፖይንት እስከ ላንዲንግ ፖይንት የሄደው ሆሪዞንታል ዲስታንስ መሬት ላይ ያለው ዲስታንስ ነው። ሶ ሆሪዞንታል ዲስታንስ አስ ዩ ኖ ታውቃላችሁ። ዋን ዳይሜንሽን ሞሽን ላይ ልመልሳችሁ። ዲስታንስ ማለት ስፒድ ታይምስ ታይም ብላችሁ ነው የተማራችሁ። ሶ እዚህ ጋርም ተመሳሳይ የሆነ ኢሹ ነው ያለው። ሆሪዞንታል ቨርቲካል አልን እንጂ ኢኩዌሽኑ አይቀየርም። ሆሪዞንታል ለሆነው ዲስታንስ ሆሪዞንታል ስፒድ ነው የምንጠቀመው። ቨርቲካል ለሆነውም ዲስታንስ ቨርቲካል ስፒድ ነው የምንጠቀመው። ከዛ ውጪ የተለየ ዲፈረንስ የለውም። ሶ ሆሪዞንታል ዲስታንስ ኢዝ ሆሪዞንታል ስፒድ ታይምስ ታይም ኢን ኤር። ታይም ኢን ኤር ማለት በቃ ያ ኦብጀክት ተተኩሶ አየር ላይ በቆየ ማለት ነው ጀምሮ እስከሚጨርስ ድረስ ያለው ታይም ማለት ነው። ሶ ሆሪዞንታል ዲስታንስ ኢዝ ቪኤክስ ሚን ጀስት ሆሪዞንታል ፋይናል ቬሎሲቲ የምንለው ማለት ነው ታይምስ ታይም ኦር ሲንስ ሆሪዞንታል ኢኒሻል ቬሎሲቲ እና ሆሪዞንታል ፋይናል ቬሎሲቲ እኩል ስለሆኑ ኢንተርቼንጀብሊ መጠቀም እንችላለን ሆሪዞንታል ለሆነው ዲስታንስ። ምክንያቱም ኮንስታንት ስለሆነ ቬሎሲቲውን ኢኒሻልም ተጠቀም ፋይናልም ተጠቀም መሀል ላይ ያለውንም ተጠቀም እኩል ስለሆነ ታይምስ ታይም ነው። ጀስት ቬሎሲቲ ታይምስ ታይም ነው ማለት ነው which is ሆሪዞንታል ዲስታንስ። ይሄ ጨርሰናል። ሆሪዞንታል ኮምፖነንቶቹ ናቸው እነኚህ ሜጀር ሆሪዞንታል ኮምፖነንቶቹ ናቸው። ሆሪዞንታል ኢኒሻል ቬሎሲቲ፣ ሆሪዞንታል ፋይናል ቬሎሲቲ እና ሆሪዞንታል ዲስታንሱ። ኔክስት ዋን ኢዝ ኢኩዌሽን ፎር ቨርቲካል ኮምፖነንት ኦፍ ሞሽን። ለቨርቲካል ኮምፖነንት ኦፍ ሞሽን ደግሞ ስቲል ቬሎሲቲው አለ ዲስታንሱም አለ፣ ግን ቨርቲካሊ ነው። ቅድም ያየነው ሆሪዞንታሊ ነው። ቨርቲካል ኢኒሻል ቬሎሲቲ፣ ቨርቲካል ፋይናል ቬሎሲቲ እና ቨርቲካል ዲስታንስ ነው የምናገኘው። እዚህ ጋር ደግሞ ቨርቲካል ዲስታንስ ማለት ሄይት ማለት ነው ከፍታው። ሶ ዘ ቨርቲካል ሞሽን ኢዝ ዩኒፎርምሊ አክሰለሬትድ ሞሽን። አሁን እዚህ ጋር አንድ መያዝ ያለባችሁ ነጥብ አለ። ይኸውላችሁ ፕሮጀክታይል ሞሽን ውስጥ ሆሪዞንታል ሞሽኑ ኮንስታንት ስፒድ ነው፣ ኮንስታንት ስፒድ ነው። ቨርቲካል ሞሽኑ ደግሞ ኮንስታንት አክሰለሬሽን ነው ወይም ዩኒፎርም አክሰለሬሽን ነው። ሆሪዞንታሊ ዩኒፎርም ስፒድ ነው ያለው፣ ቨርቲካሊ ደግሞ ፕሮጀክታይል ሞሽን ዩኒፎርም አክሰለሬሽን ነው ያለው። ቨርቲካሊ አክሰለሬሽኑ ነው ዩኒፎርም፣ ሆሪዞንታሊ ስፒዱ ነው ዩኒፎርም። ዩኒፎርም አክሰለሬሽን ማለት በቃ በእያንዳንዱ ሴኮንድ እኩል በሆነ ስፒድ ነው የሚጨምረው ማለት ነው። የተለየ ነገር የለም። ዩኒፎርም አክሰለሬሽን ማለት 9.8 ሜትር ፐር ሴኮንድ ስኩዌር ማለት በእያንዳንዱ ሴኮንድ 9.8 ሜትር ፐር ሴኮንድ እየጨመረ ይሄዳል ወደ ታች ለሚሄደው ኦብጀክት፣ እየቀነሰ ይሄዳል ወደ ላይ ለሚወጣው ኦብጀክት። በእኩል 9.8 ወይ እየቀነሰ ወይ እየጨመረ ይሄዳል። በቃ ቋሚ በሆነ ይሄ ነው ዩኒፎርም ኮንስታንት የሚያስብለው። ኮንስታንት አክሰለሬሽን ነው። በቃ አክሰለሬት የሚያደርገው በእያንዳንዱ ሴኮንድ ኮንስታንት በሆነው ስፒድ ነው። 9.8 ሜትር ፐር ሴኮንድ 9.8 ሜትር ፐር ሴኮንድ እየጨመረ ይሄዳል። ይሄ ዩኒፎርም አክሰለሬሽን ነው ቨርቲካሊ። ሆሪዞንታሊ ደግሞ ዩኒፎርም ቬሎሲቲ ነው ወይም ስፒድ ነው። ይሄን መያዝ አለብን። ሶ when we come to the detailed part of the components, vertical initial velocity, as we know, since the object is projected horizontally, there is no vertical initial velocity. ደጋግሜ ቅድም ነግሬያችኋለሁ። ቨርቲካሊ ሲጀምር አንድ ኦብጀክት ወደ ታች ስላልተወረወረ የተወረወረው ወደ ጎን ነው። ሲጀምር ዜሮ የሆነ ቨርቲካል ኢኒሻል ቬሎሲቲ ነው ያለው። የተወረወረ ሆሪዞንታል ስለሆነ ይሄ ሆሪዞንታሊ ብቻ ነው የሚሰራው። ሆሪዞንታል ፕሮጀክታይል ሞሽን ሲሆን ማለት ነው። ቨርቲካል ኢኒሻል ቬሎሲቲው ዜሮ ነው። ሁለተኛ ደግሞ ቨርቲካል ፋይናል ቬሎሲቲ። ቨርቲካል ፋይናል ቬሎሲቲ ደግሞ ኦብጀክቱ ሲጓዝ ታርጌቱን ሲመታው መሬት ሲወርድ ያለው ቬሎሲቲ ማለት ነው። አዝ ኦብጀክት ሙቭስ ሆሪዞንታሊ ኢትስ ቨርቲካል ቬሎሲቲ ቼንጅስ ኮንቲኒየስሊ ኦር ኢንክሪዝ ባይ 9.8 ሜትር ፐር ሴኮንድ። ቅድም እንዳልኳችሁ አንድ ኦብጀክት
ከየሆነ ቦታ ተነስቶ ወደ ታች ሲወርድ ቨርቲካሊ ስፒዱ በ9.8 ሜትር ፐር ሰኮንድ እየጨመረ ይሄዳል። ቨርቲካል ፋይናል ቬሎሲቲው ማለት ነው። ሶ ቨርቲካል ፋይናል ቬሎሲቲውን ኢኩዌት ስናደርግ ወይም በኢኩዌሽን ስናየው ቨርቲካል ኢኒሻል ቬሎሲቲ ፕላስ ጂቲ ሚን ግራቪቲ ታይምስ ታይም። ግን እዚህ ጋር አንድ ፎርሙላ አለ መጀመሪያ የምታውቁት። አክሰለሬሽን ማለት ምንድን ነው ብለን ነው ያወቅነው። አክሰለሬሽን ማለት ቼንጅ ኢን ቬሎሲቲ ዲቫይደድ ባይ ታይም ኦር ዘ ሬት ቼንጅ ኦፍ ቬሎሲቲ ብለን ነው የተማርነው። ሶ ከዚህ እስኪ ፋይናል ቬሎሲቲ የምንለው ይሄ ነው በዋን ዳይሜንሽን ሞሽን ላይ እንደምናውቀው። ሶ ይህን ፋይናል ቬሎሲቲ ድራይቭ ስናደርገው ኢት ኢዝ ኢኒሻል ቬሎሲቲ ፕላስ ኤቲ ወይም ፕሮዳክት ኦፍ አክሰለሬሽን ታይምስ ታይም። ግን ይሄኛውን አሁን ቬሎሲቲ ማለት እዚህ ጋር ቨርቲካል ኮምፖነንት ላይ ስለሆነ ቨርቲካል ፋይናል ቬሎሲቲ ብለን እንወስደዋለን። እዚህ ጋር ያለው ደግሞ ኢኒሻል ቨርቲካል ቬሎሲቲ ብለን እንወስዳለን። ይሄ ደግሞ ወይም አክሰለሬሽናችን ደግሞ ግራቪቲ ናት ጂ ብለን እንወስዳለን። ታይም ደግሞ ኦብቪየስሊ ታይም ነው። ሶ ይሄን ስናይ ቨርቲካል ኢኒሻል ቬሎሲቲ ግን እንደምናውቀው ዜሮ ነው፣ ሲጀምር የለውም። ስለዚህ ይሄን እንገለዋለን። ፒውርሊ ቨርቲካል ፋይናል ቬሎሲቲያችን ምንድነው የሚሆነው? ግራቪቲ ታይምስ ታይም። ይሄ ቨርቲካል ፋይናል ቬሎሲቲ ኢኩዌሽኑ ነው፣ ላስት ኢኩዌሽኑ ማለት ነው። ቢኮዝ ቨርቲካል ኢኒሻል ቬሎሲቲው ዜሮ ስለሆነ ይሄን ታውቃላችሁ። ሶስተኛ ደግሞ ቨርቲካል ዲስታንስ ወይም ሄይት ምንለው ነው። ቨርቲካል ዲስታንስ ቴልስ ዩ ሃው ሃይ the object is at the time በኤኒ ታይም በተጠየቀው ታይም ምን ያክል ከፍታ ላይ ነው የሚገኘው ኦብጀክት። ሲጀምር የሆነ ሄይት ይኖረዋል፣ መሀል ላይ ሲደርስ የሆነ ሄይት ይኖረዋል፣ ዘን መጨረሻ ላይም ሲደርስ የሆነ ሄይቶች ይኖሩታል። ይሄ ማለት ቨርቲካል ዲስታንስ የምንለው ነው። በቃ ቨርቲካል ዲስታንስ ኦብጀክቱ መሬት እስኪነካ ድረስ ይኖራል፣ እየቀነሰ ይሄዳል እንጂ ይኖረናል። ሶ ኢት ፎሎውስ ፓራቦሊክ ፓዝ ኤንድ ኢትስ ጊቨን ባይ ዲስ ፎርሙላ። አሁን ፓራቦሊክ የሆነም ፓዝ አለ። ፓራቦሊክ ፓዝ ማለት እቺኛዋ ከርቭ አለች አይደል? እቺ ከርቭ ፓራቦላ ትባላለች። ሶ እቺ ከርቭ ኦር ትራጀክተሪ ይባላል በፕሮጀክታይል ሞሽን ውስጥ። ትራጀክተሪውን ወይም ይሄን ፓራቦላውን ተከትሎ ነው የሚመጣ ሄይቱ ማለት ነው። በዛ ልክ ነው ሄይቱ የሚኖረው። ለምሳሌ 5 ሴኮንድ ላይ ሲደርስ ሄይቱ ስንት ነው ብንባል እንችላለን። 5 ሴኮንድ እዚህ አካባቢ ሊደርስ ይችላል ይሄ ኦብጀክት። ሶ የትኛውን ሄይት ነው የተጠየቅነው? ይሄኛውን ሄይት ማለት ነው። ሶ ሄይቱ ፓራቦሊክ ፓዙን ነው ፎሎ የሚያደርገው። የምንጠቀመው ኢኩዌሽን ግን ተመሳሳይ ኢኩዌሽን ነው ከዚህ በፊት የምናውቀው ጋር ማለት ነው። እዚህ ጋር ዲስታንስ ኢኒሻል ቬሎሲቲ ቨርቲካል ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ጂቲ ስኩዌር ጂ አክሰለሬሽን ነው ነው ታይም ኢስ ታይም። እዚህ ጋር የተጠየቅነው ቨርቲካል የሆነውን ዲስታንስ ቨርቲካል የሆነውን ኮምፖነንት ስለሆነ የምንጠቀመው ቨርቲካል የሆነውን ቬሎሲቲ ነው። የተጠየቅነው ቨርቲካል ዲስታንስ ነው፣ የምንመልሰው በቨርቲካል ቬሎሲቲ ነው። ሶ ቨርቲካል ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 ጂቲ ስኩዌር። ነገር ግን ቨርቲካል ኢኒሻል ቬሎሲቲ ዜሮ ስለሆነ ይህንን አሁን የምንገለውና ቨርቲካል ዲስታንሳችን 1/2 ጂቲ ስኩዌር ነው የሚሆነው። ይሄ ፎርሙላ ከየት እንደመጣ ታውቃላችሁ? ይሄ ፎርሙላ የመጣው ዋን ዳይሜንሽናል ሞሽን ላይ ታውቃላችሁ። ዋን ዳይሜንሽናል ሞሽን ላይ ዩኒፎርምሊ አክሰለሬትድ ሞሽን ወይም ደግሞ ኮንስታንትሊ አክሰለሬትድ ሞሽን ላይ ይሄ ፎርሙላ አለ። ኢኒሻል ቬሎሲቲ ታይምስ ታይም ፕላስ 1/2 አክሰለሬሽን ታይም ስኩዌር ብለን የምናውቀው ፎርሙላ አለ። ይሄን ፎርሙላ ስንቀይረው ዲስታንሱ እዚህ ጋር ቨርቲካል ዲስታንስ ነው። ዋይ ስፒዱ ወይም አክሰለሬሽኑ ስፒዱ ወይም ቬሎሲቲው እዚህ ጋር ቨርቲካል ኢኒሻል ቬሎሲቲ ነው። ታይም ነው። አክሰለሬሽኑ ግራቪቲ ነው። ይህን ፎርሙላ ሲምቦሉን ብቻ በመቀየር ነው እንጂ ፎርሙላው ተመሳሳይ ነው። ይሄም ዩኒፎርምሊ አክሰለሬትድ ሞሽን ነው በቱ ዳይሜንሽን ሆነ እንጂ ያም ዩኒፎርምሊ አክሰለሬትድ ሞሽን ነው። ያ በዋን ዳይሜንሽን ላይ የምናውቀው ሆሪዞንታሊ የምናውቀው ነው። ይሄ ደግሞ ቨርቲካሊ የምናውቀው ነው። በቃ ይሄ ቨርቲካል ዩኒፎርምሊ አክሰለሬትድ ሞሽን ነው። ያ ደግሞ ዋን ዳይሜንሽን ላይ የምናውቀው ሆሪዞንታል ዩኒፎርምሊ አክሰለሬትድ ሞሽን ነው። ሶ ይሄን ፎርሙላ ስናመጣው እዚህ ጋር ይህንን እናገኛለን። ቨርቲካሊ ግን ኢኒሻል ቬሎሲቲያችን ዜሮ ስለሆነች እችን እንገልና 1/2 ኤቲ ስኩዌር ይሄን በጂ ቀይረን ጂቲ ስኩዌር እንላለን። ይሄ ቨርቲካል ዲስታንሱን ወይም ሄይቱን የምናገኝበት ነው። እዚህ ጋር ለምሳሌ 5 ሴኮንድ ከሆነ የምንጠቀመው 5 ሲባዛ በ9.8 ሜትር ፐር ሴኮንድ ወይም 5ቱን ስኩዌር አድርገን በ9.8 ሜትር ፐር ሴኮንድ ዲቫይደድ ባይ 2 ነው። እዚህ ጋርም ሲደርስ በየታይሙ ላይ ዲፔንደንት ነው ማለት ነው። ዊ ሃቭ ቱ ኖ ሳምቲንግ። እዚህ ጋር አሁን አንድ ማወቅ ያለባችሁ ነገር አለ፣ ሀቅ አለ፣ እንደ ፋክት ማለት ነው። ኢፍ ዋን ኦብጀክት ኢዝ ድሮፕድ ቨርቲካሊ and the other is thrown horizontally from the same height, both will hit the ground at the same time. አንድ ፋክት አለ። እንዴት መሰላችሁ? አንድ ሰው ሁለት ድንጋዮችን በእጁ ይዞ እዚህ ጋር ቢቆምና ሁለቱንም ድንጋዮች እኩል ቢለቃቸው፣ አንዱን ወደ መሬት ቀስ ብሎ ለቀቀው፣ አንዱን ደግሞ ወደ ጎን ወረወረው። እኩል ነው ግን የለቀቃቸው። ሁለቱም መሬት የሚነኩት እኩል ነው፣ በእኩል ታይም ውስጥ ነው። ይሄ በዚህ ጋር ሄዶ በዚህ ፓዝ ሄዶ በ5 ሴኮንድ ውስጥ መሬት ከነካ፣ ይሄን በዚህ ጋር ቀስ ብሎ የተለቀቀ የተወረወረ አይሆንም። የተለቀቀው እኩል ነው መሬት የሚደርሱት። እዚህ ጋር ድሮፕድ ነው የተለቀቀ ነው፣ እዚህ ጋር ደግሞ የተወረወረ ነው ስሮን ነው። ሆሪዞንታሊ እንወረውረዋለን፣ ቨርቲካሊ ደግሞ ቀስ ብለን እንለቀዋለን። አንወረውረውም፣ ጀስት እንለቀዋለን። ግራፊቲ ራሱ ስቦ ያስቀር መሬት ያደርሰዋል። ቨርቲካል ሞሽኑ በዚህ ጋር ሄዶ መሬት የሚነካው ድንጋይና በዚህ ጋር መጥቶ መሬት የሚነካው ድንጋይ እኩል ነው መሬት የሚደርሱት። ይሄ the same time ነው። ታይም ለሁለቱም ኮምፖነንቶች ኮመን ናት። ሶ ይሄ ታይም ኦፍ ፍላይት የምትባለው እሷ ናት። ሶ እዚህ ጋር አንድ ሁለት መጨመር ያለብን ነጥብ አለ። አሁን ከቨርቲካል ኮምፖነንት ወጥተናል።
እዚህ ጋር ታይም ኮመን ነው ለሁለቱም ብለናል። ሶ ታይም ደግሞ ስናይ ሃው ሎንግ ኢት ስቴይስ ኢን ኤር በአየር ውስጥ ምን ያክል ጊዜ ቆየ ማለት ነው። ወደ ታችም ልቀቁት እናንተ ቀስ ብላችሁ ወደ ጎንም ወረውሩት። ያ ኦብጀክት በአየር ላይ ምን ያክል ቆየ የሚለውን ነው የሚነግረን ታይም። ሶ ታይም ኦፍ ፍላይት የምንለው በምንድን ነው የምናገኘው? እዚህ ጋር ባለው ፎርሙላ ቨርቲካል ዲስታንሳችን 1/2 gt ስኩዌር ብለናል። ሶ ከዚህ ነው ድራይቭ የምናደርገው። ታይም ኢዝ ራዲካል ኦፍ 2 መልቲፕላይድ ባይ ቨርቲካል ዲስታንስ ዲቫይድድ ባይ ጂ ኦር ግራቪቲ። ቨርቲካሊ ማለት ነው። ቨርቲካሊ ታይምን ስንፈልግ በዚህ ነው። ሆሪዞንታሊ ደግሞ ቅድም እንዳልነው ኤክስ ማለት ብለናል። ሆሪዞንታል ዲስታንሱ ኤክስ ማለት ኤክስ ወይም ሆሪዞንታል ኢኒሻል ቬሎሲቲ ታይምስ ታይም ብለናል። ከዛ ድራይቭ ስናደርገው ደግሞ ሆሪዞንታል ዲስታንስ ዲቫይድድ ባይ ሆሪዞንታል ቬሎሲቲ። ይሄ ደግሞ ሆሪዞንታሊ ታይምን ስንፈልጉ እነኚህ ሁለቱ ታይሞች ግን እኩል ናቸው። እዚህ ጋር ያለው ራዲካል ኦፍ 2y ኦቨር ጂ እና እዚህ ጋር ኤክስ ዲቫይድድ ባይ ቪኦኤክስ እነኚህ ሁለቱ እኩል ነው የሚሆኑት። እኩል ነው ምክንያቱም ታይም ለሁለቱም እኩል ነው መሬት የሚደርሰው። አንድ ኦብጀክት እዚህ ጋር ያልኳችሁ ቨርቲካሊ ድሮፕድ የሆነና ሆሪዞንታሊ ስሮን የሆነ ኦብጀክት እኩል ነው መሬት የሚነኩት። ምክንያቱም ኤር ሬዚስታንስ የአየር ግፊት ዜሮ ነው። ኦንሊ ግራቪቲ ብቻ ነው ያለው። የመጀመሪያው ያለው። ሁለተኛ ብዙ ጊዜ ተማሪዎችን ኮንፊውዝ የሚያደርግ ነገር ሬንጅ የሚባል ነገር አለ። ሬንጅ እና አንዳንድ ጊዜ ይሄ ነገር ለምንድን ነው የተፈጠረው ላለሁ ማለት ሬንጅ የሚለው ኮንሰፕት ራሱ ለምን መጣ ላለሁ። ምክንያቱም ተመሳሳይ ነው። ሬንጅ እና ሆሪዞንታል ዲስታንስ የምንለው ኮንሰፕት ተመሳሳይ ነው። ብዙ ጊዜ ግን የሚያደናግር ነገር አለው። እሱን ማጥራት ያስፈልጋል። ሆሪዞንታል ዲስታንስን የምንፈልጎ ታይም ታይምስ ሆሪዞንታል ቬሎሲቲን ተጠቅመን ነው። ሬንጅን ደግሞ የምንፈልገው ግፋቢል ከቨርቲካል ዲስታንስ ያገኘነውን ታይም ተጠቅመን ነው። አት ዘ ኢንድ ኦፍ ዘ ዴይ ሆሪዞንታል ዲስታንስ እና ሬንጅ ተመሳሳይ ነው። ሬንጅ ኢዝ ዘ ቶታል ዲስታንስ ፍሮም ላውንች ፖይንት ቱ ላንዲንግ ፖይንት። ከላውንቺንግ ፖይንቱ እስከ ላንዲንግ ፖይንት ያለው ሬንጅ ተመሳሳይ ነው። ጀስት እኩል ነው። ምንም ልዩነት የለውም። አስ ዊ ነው ሆሪዞንታል ዲስታንስ ኢዝ ጊቭን ባይ ኤክስ ቪኦኤክስ ቲ ሆሪዞንታል ዲስታንሳችን ማለት ነው። ወይም ቪኤክስ ማለት እንችላለን። ምክንያቱም ሆሪዞንታሊ ቬሎሲቲ ኮንስታንት ስለሆነ ፋይናል ሆሪዞንታል ቬሎሲቲንም ተጠቀም ኢኒሻል ሆሪዞንታል ቬሎሲቲንም ተጠቀም እኩል ናቸው። ኤኒያው ሆሪዞንታል ዲስታንስ ኢዝ ሆሪዞንታል ቬሎሲቲ ታይምስ ታይም። ሆሪዞንታሊ የሚሰጠው ዲስታንስ ቶታል ታይም ቴክን ደግሞ የሚሰጠው ድራይቭ ስናደርገው ከቨርቲካል ኮምፖነንቱ 2y ኦቨር ጂ ነው ብለናል እዚህ ጋር። ሶ ከዚህ ወስደን እቺን ፖይንት ወር እቺን ፎርሙላ እዚህ ጋር ያለው ይሄ ማለት ታይም ማለት ነው። ይሄ ያከበብኩበት ይሄን ታይም እዚህ ጋር ሪፕሌስ ማድረግ እንችላለን። ያው ታይም ስለሆነ ሲንስ ኤክስ የምንለውን ደግሞ ሬንጅ ማለት ተመሳሳይ ነው። ኤክስ እና ሬንጅ እኩል ነው። ሶ ሬንጃችን ቪኦኤክስ ኦር ሆሪዞንታል ቬሎሲቲ ታይምስ ራዲካል ኦፍ 2y ኦቨር ጂ። ዋይ ማለት ዲስታንሳችን ናት። እቺ ኤች የምንለው ሄይት የምንለው ዋይ ኮምፖነንት ዋይ አክሲስ ከሚለው ተወስዶ ነው እንጂ ሄይትን መጠቀም ትችላላችሁ፣ ኤችን መጠቀም ትችላላችሁ፣ ዋይንም መጠቀም ትችላላችሁ። ኦቨር ግራቪቲ ይሄ ሬንጅ የሚሰራ ፎርሙላ ነው። በአጠቃላይ ቨርቲካል ኮምፖነንት፣ ሆሪዞንታል ኮምፖነንት፣ ታይም እና ሬንጅን ያየንበት ቱቶሪያላችን ነው ይሄ። ምናልባት ኮንፊውዝ የሚያደርጋችሁ ነጥብ ካለ ደጋግማችሁ ይዩት። ቅድም ቃል እንደገባሁላችሁ እዚህ ጋር ደግሞ አንድ ፕሮብሌም እናያለን። ባየናቸው ቨርቲካል እና ሆሪዞንታል ኮምፖነንቶች ላይ ታይም ሬንጅ እንዴት እንደምንፈልግ እያንዳንዱን ኮምፖነንት እስቲ ጋር በአንድ ኤግዛምፕል እኔ a ball is thrown horizontally from the top of a cliff that is 80 meter high with an initial speed of 50 meter per second neglecting air resistance and we are asked to find vertical initial velocity, horizontal final velocity, horizontal distance, range, time of flight, vertical final velocity። ቅድም ያየናቸውን ኮምፖነንቶች ሆሪዞንታል እና ቨርቲካል ኮምፖነንቶች ከዚህ ጥያቄ ላይ ከዚህ ፕሮብሌም ላይ ፋይንድ አውት እንድናደርግ ተጠይቀናል። ኤር ሬዚስታንሱ ኔግሌክትድ ሆኗል ወይም ኤር ሬዚስታንስ የለም፣ የአየር ግፊት ማለት ነው። ከዛ ውጭ የተሰጠን ከፍታው ነው 80 ሜትር። ኢኒሻል ቬሎሲቲ ነው ሆሪዞንታል ኢኒሻል ቬሎሲቲ። ቅድም እንዳልኳችሁ ሆሪዞንታል ኢኒሻል ቬሎሲቲ ወይም ኢኒሻል ስፒድ ሲጀመር ሆሪዞንታል ብሎ ላይሰጣችሁ ይችላል። አንድ ነገር ጥያቄ ላይ መጠንቀቅ ያለባችሁ ሆሪዞንታሊ ተወረወረ ከተባለ ኢኒሻል ስፒዱ ብሎ ከሰጣችሁ ሆሪዞንታል ነው፣ ሆሪዞንታል ኢኒሻል ስፒድ ነው። ምክንያቱም ቨርቲካል የለም። በቃ ሆሪዞንታሊ ብሎ ከጀመረ ሆሪዞንታል ኢኒሻል ስፒድ ማለት አይጠበቅበትም። ኢኒሻል ስፒድ ካለ የትኛው እንደሆነ ኦብቪየስሊ ታውቃላችሁ። ይሄን ኮንሰፕት በዚህ ያዙ። ብዙ ጊዜ ኤግዛም ላይ ኮንፊውዥን ይፈጥራል። እዚህ ጋር 15 ሜትር ፐር ሴኮንድ ሆሪዞንታል ኢኒሻል ቬሎሲቲ ይኖረናል። እዚህ ጋር 20 ሜትር ከፍታ ይኖረዋል። የተጠየቅነው ቨርቲካል ኢኒሻል ቬሎሲቲ፣ ታይም፣ ሆሪዞንታል ፋይናል ቬሎሲቲ፣ ሆሪዞንታል ዲስታንስ፣ ሬንጅ እና ፋይናል ቨርቲካል ቬሎሲቲን ተጠይቀናል። ዋን ባይ ዋን እስኪ ስናይ ያው ጊቭናችን ኦብቪየስሊ እዚህ ጋር እንደምታዩት ነው። በዚህ መንገድ ለማውጣት ሞክሩ። ኤግዛም ላይ ብዙ ጊዜ ያለምንም ስህተት አኩሬትሊ የተጠየቅነውን ጥያቄ ፋይንድ አውት ለማድረግ ለመመለስ ጊዜ ሳይገልብን ጊቭኑን እና ሪኳየርመንቱን ለብቻ ኒትሊ ካወጣናቸው ብዙም ሪሌት የማድረግ ስራ ነው እንጂ ብዙ ጊዜ ተማሪዎች የሚሳሳቱበት ፖይንት ይሄ ነው። ኢኒሻል ቬሎሲቲያችን አጌን ቨርቲካል ዲስታንሳችን ወይም ሄይታችን ተሰጥቶናል። ሌላው ደግሞ ግራቪቲያችን ተሰጥቶናል። ባይሰጠንም እናውቃለን 9.8 ሜትር ፐር ሴኮንድ ስኩዌር ነው። ኤር ሬዚስታንሱ 0 ነው። ቱ ቢ ስፔሲፊክ ማለት ነው፣ የለም ማለት ነው።
እዚህ ጋር ሪኳየርመንቶቻችን ናቸው ቅድም የጠራናቸው። ሶ አሁን ወደ ስራው ስንሄድ የመጀመሪያው ፋይንድ ኢኒሻል ቨርቲካል ቬሎሲቲ ነው። ኢኒሻል ቨርቲካል ቬሎሲቲ ቅድም እንደተነጋገር ነው ኢን ሆሪዞንታል ፕሮጀክሽን ዘ ኦብጀክት ኢዝ ኦንሊ ትሮን ፎርዋርድ and not up or down. Therefore its initial velocity in the vertical direction is 0. vertically ያለው ኢኒሻል ቬሎሲቲ 0 ሜትር ፐር ሴኮንድ ነው። በቃ ወደ ጎን እንጂ ወደ ታች ስላልተወረወረ 0 ነው። ኤ 0 ሜትር ፐር ሴኮንድ ስኩዌር ነው ቨርቲካል ኢኒሻል ቬሎሲቲ። ሲጀመር እዚህ ጋር 15 ሜትር ፐር ሴኮንድም 80 ባይሰጠን ሆሪዞንታሊ አንድ ኦብጀክት ተወረወረ ዘንድ ቨርቲካሊ ኢኒሻል ቬሎሲቲው ስንት ነው ከተባለ 0 ነው። ጊቭናችንን ማየትም የሚጠበቅብን ጥያቄ አይደለም ይሄ ማለት ነው። ሁለተኛ ደግሞ ፋይንድ ታይም ኦፍ ፍላይት ይላል። ታይም ኦፍ ፍላይት አንድ ኦብጀክቱ መሬት እስኪደርስ ድረስ የወሰደው ዲስታንስ ነው። ሶ ይሄንን የምንፈልገው ኦብቪየስሊ በምናውቀው ፎርሙላ ኦር ኢኩዌሽን ድራይቭ አውት ስናደርገው ታይም ኢዝ ዘ ራዲካል ኦፍ 2y ኦቨር g y ማለት ሄይታችን ናት። ሲንስ ዊ ሰብስቲዩት ዘ ጊቭን 80 ሜትር ተሰጥቶናል። ዊ ሰብስቲዩት 2 ሲባዛ በ80 ሲካፈል በ9.8 ራዲካል ኦፍ 16 ሳምሲንግ ፋይናሊ 4 ሴኮንድ ነው የምናገኘው። ያው ፖይንቱን እንድታገኙት ነው እንጂ እዚህ ጋር ያለውን ካልኩሌሽን እናንተ በራሳችሁ መንገድ ስሩት። እዚህ ጋር ግን ቴክኒኩን ስትራቴጂውን የሆነ ያክል ካየነው ቱቶሪያል ጋር በየሆነ መንገድ ሪሌት እንድናደርገው ነው። ሶ ታይም ኦፍ ፍላይት 4.04 ሴኮንድ ነው ታይም ኦፍ ፍላይታችን። ሶስተኛ ፋይንድ ሆሪዞንታል ፋይናል ቬሎሲቲ ይለናል። ሆሪዞንታል ፋይናል ቬሎሲቲ ነው የተሰጠን። ቅድም የትኛው ነው? ሆሪዞንታል ኢኒሻል ቬሎሲቲ ነው። ጠይቁ የተባልነው አሁን ደግሞ ሆሪዞንታል ፋይናል ቬሎሲቲ ነው። አይ ቲንክ በደንብ ከሰማችሁኝ ጥያቄውን ሳታዩት አየር ላይ ይህንን መለሳችሁታል ብዬ ሆፕ አደርጋለሁ። ምክንያቱም ሆሪዞንታል ቬሎሲቲ ሁልጊዜም ኮንስታንት ስለሆነ ቅድም የተሰጠን ሆሪዞንታል ኢኒሻል ቬሎሲቲ 15 ሜትር ፐር ሴኮንድ ለዚህም ይሰራል። ሆሪዞንታል ፋይናል ቬሎሲቲ 15 ሜትር ፐር ሴኮንድ ነው ሲንስ ሆሪዞንታሊ ቬሎሲቲ ኢዝ ኮንስታንት። ዲ ፋይንድ ኤክስ ኦር ሆሪዞንታል ዲስታንስ። ሆሪዞንታሊ መሬት ላይ ያለውን ዲስታንስ ፈልጉ ነው። ሆሪዞንታል ዲስታንስ ኢዝ ፋውንድ ዩዚንግ ዘ ኮንስታንት ቬሎሲቲ ፎርሙላ። ኮንስታንት ቬሎሲቲ ፎርሙላ እናውቃለን። ቬሎሲቲ ታይምስ ታይም ማለት ነው። እዚህ ጋር ኢኒሻል ቬሎሲቲንም ተጠቀም ፋይናል ቬሎሲቲንም ተጠቀም። ኮንስታንት ስለሆነ ሆሪዞንታሊ ያለው ኦር በኤክስ ስም ያለው ኮንስታንት ስለሆነ ቬሎሲቲ ቪኦኤክስ ታይምስ ቲ 15 ሜትር ፐር ሴኮንድ ሲባዛ ቅድም ያገኘነው ታይም ኦፍ ፍላይት 4.04 ሴኮንድ። ታይም ኦፍ ፍላይት ለቨርቲካሊም ለሆሪዞንታሊም እኩል ነው ብለናል። ሶ 60.6 ሜትር ይሆናል ሆሪዞንታሊ ማለት ነው ኦብጀክቱ። ኢ ፋይንድ አር ይለናል። ሬንጅ ቅድም ተነጋገርነው። ሬንጅ እና ሆሪዞንታል ዲስታንስ ልዩነት የላቸው። ልዩነታቸው ቢኖር ፎርሙላውን የምንጠቀመው ፎርሙላ የመጨረሻው ሪዛልቱ ግን እኩል ነው። ፎር ሆሪዞንታል ፕሮጀክሽን ዘ ሬንጅ ኢዝ ሲምፕሊ ዘ ሆሪዞንታል ዲስታንስ ትራቭል ዱሪንግ ዘ ታይም ኦፍ ፍላይት ኢዝ ጊቨን ባይ ሬንጅ ኢኳል ቱ distance or by other formula. Range is VOX as we know. This comes from the time formula derived from the vertical distance. ከቨርቲካል ዲስታንስ ድራይቭ ባደረግነው ታይም ፎርሙላ። ይሄ ማለት ታይም ማለት ነው፣ ሌላ ነገር እኮ አይደለም። እቺ ታይም ናት፣ እዚች ጋር ያሰመርኩባት ታይም ናት። ሬንጁ ማለት ዲስታንስ ነው ብለናል። ዲስታንስ ደግሞ ቬሎሲቲ ታይምስ ታይም ነው። ሶ እዚህ ጋርም ያው ቬሎሲቲ ታይምስ ታይም እንደማለት ነው። ጀስት የተሰጡንን ሜትሪክቶች ሰብስቲቱት ስናደርግ 60.6 ሜትር እናገኛለን። ሬንጁ ማለት ነው ተመሳሳይ ነው እዚህ ጋር ካገኘ ነው ሆሪዞንታል ዲስታንስ ጋር። የመጨረሻው ፋይንድ ቨርቲካል ፋይናል ቬሎሲቲ ነው። ቨርቲካል ኢኒሻል ቬሎሲቲው 0 ነው፣ እሱን ታውቁታላችሁ። ቨርቲካል ፋይናል ቬሎሲቲው ግን ቨርቲካሊ ቬሎሲቲው እየሄደ በ9.8 ሜትር ፐር ሴኮንድ እየጨመረ ስለሚሄድ 9.8 ሜትር ፐር ሴኮንድ ስኩዌር ሲባዛ የነበረን ታይም ፋይናል ነው የተባለው። ፋይናል 4.04 ሴኮንድ ማለት ነው። ሶ ቨርቲካል ፋይናል ቬሎሲቲ 39.6 ሜትር ፐር ሴኮንድ ዳውንወርድ ነው። ያው ዳይሬክሽን ፖይንት ማድረጉ ያስፈልጋል፣ ምክንያቱም ወደ መሬት እየሄደ ነው። ቬሎሲቲ ደግሞ ቬክተር ኳንቲቲ ነው። ብዙ ጊዜ ኮንፊውዝ እንዳያደርጋችሁ ዳውንወርድ የሚለው ሳይጻፍ ይሄ በኔጌቲቭ ሊሰጥ ይችላል። ኔጌቲቭ ቬሎሲቲው ሳይሆን ጀስት ዳይሬክሽኑ ነው የሚያሳየው። ዳይሬክሽኑ ወደ መሬት እየሄደ ነው የሚለው ነው የሚያሳያቸው። ግራቪቲንም አንዳንድ ጊዜ ኔጌቲቭ 9.8 ተብሎ ይሰጣቸዋል። ያቺ ኔጌቲቭ የምታሳየን ምን ነው? ቨርቲካል ወደ ታች መሆኑ ነው። ሌላው ቀርቶ ዲስታንሱ ራሱ ሄይቱ እኩል ይሆናል 80 ኔጌቲቭ 80 ነው ተብሎ ሊሰጣችሁ ይችላል። እዚህ ጋር ያለው ያየነው ሄይት ለምሳሌ ኔጌቲቭ 80 ነው ተብሎ ሊሰጣችሁ ይችላል። ምክንያቱም ከፍ ብሎ ስላለ ይሄ ሄይት ከስሩ ባለው ዲስታንስ ግራቪቲ ፑል የሚያደርገው ወደ ታች ስለሆነ ኦብጀክቱን ሄይቱ ራሱ ኔጌቲቭ ሊባል ይችላል። ያው ይሄ ኮንቬንሽናል የምትጠቀሙት ነገር ነው። እናንተ ሄይቱን ኔጌቲቭ ከተጠቀማችሁ ግራቪቲንም ኔጌቲቭ ነው የምትጠቀሙት፣ ቬሎሲቲውን ኔጌቲቭ ታደርጋችኋል። ወይም ሁሉንም ፖዚቲቭ ታደርጉትና ጀስት ፎርሙላውን እንዳለ ትጠቀሙታላችሁ። ይሄ ኮንቬንሽን ነው። ዞሮ ዞሮ ግን ኔጌቲቭ የሚያሳየው ኦብጀክቱ ወደ ታች ፑልድ የሆነ እንደሆነ ነው። በአጠቃላይ የዛሬው ቱቶሪያላችን ይህን ይመስላል። የወደዳችሁት የጠላችሁት ያልተመቻችሁም ነገር ካለ ኮመንት ሴክሽን ላይ በነፃነት ጻፉልን። ይሄ የተለያዩ
ቱቶሪያሎችን የምንሰራበት የዩቲዩብ ቻናላችን ነው። ስፔሻሊ እናንተ 12ኛ ክፍል ተማሪዎች አስማች አስ ፖሲብል የ9ኛ የ10ኛ የ11ኛ ክፍል ኮንሰፕቶችንም ስለምንሰራ ገብታችሁ ማየት ትችላላችሁ። ምክንያቱም ናሽናል ኤግዛም ከ9ኛ እስከ 12ኛ ከቨር ስለሚያደርግ ለዛ የሚረዷችሁ ቪዲዮዎች የሚቀመጡበት ቻናል ነው። ይህን ቻናል ሰፖርት አድርጉት። ሞር አድርጎ ብዙ ቱቶሪያሎችን የምንሰራበት ብዙ ማቴሪያሎችን የምንለቅበት ቻናላችን ነው እና ቪዲዮ ከተመታችሁ ላይክ ማድረግ እንዳትረሱ። ይህንንም ኖት በዚህ መንገድ የተዘጋጀውን ኖት ማግኘት የምትፈልጉ ከሆነ ቴሌግራም ቻናላችን ላይ በነፃ እናስቀምጥላችኋለን። ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። ለነበረን ጊዜ እናመሰግናለን። መልካም ቆይታ